እኔም ብታገባኝና መውለድ ባልችል ትፈታኛለህ ወይስ አትፈታኝም? እኔ ሚስት ሆነና ብታገባኝ እኔ መውለድ ባልችል ትፈታኛለህ ወይስ? የግሌ ለትህትና ከባድ ማስጠንቀቂያ ሰጠቻትኝ። አርፈሽ የማትቀመጥ ከሆነ እኔን ነፍስ ገዳይ እንዳታደርግኝ ብላም ትላለች። ኧረ በስመ አብ በይ፣ ምንድነው የምትይው? ቆይ ምንድነው እያወራሻለሽው? ብላ ትህትና ጠይቃታለች። የግሌ በጣም አመራለች። ቆይ ግን ለምንድን ነው አንቺን ሁሉም ሰው የሚወድሽ? ብላም ጠይቃታለች። ዘፈን እንድትዘፍኒ ይፈልጋለሁ ብላም ትላታለች። ትህትና በጣም ፈርታለች። ምክንያቱም ደግሞ የግሌ በጣም ፍጥጥ ስላለችባትኝ እና ምን አይነት ዘፈን ነው የምዘፍንልሽ ብላም ስትጠይቃት አንቺዬ እኔና አንቺ ገዳይና ሟቺ ብላም ስትላትኝ ትህትና በጣም ትደነግጣለች። የግሌ ከምሯ ነበር እንደዛ ስትላት የነበረው እና በጣም ትደነግጥና ለማንኛውም እናሹ መጡ መሰለኝ ብላ ልትወጣ ስትል እኔ ተመለሽ ብላም ትላታለች። ትህትናም በጣም ትደነግጥና ትመለሳለች። የግሌ በጣም ፍጥጥ ብላባትም ነበረ። እባክሽን የግሌ እኔ አንቺ እንደምታስቢው አብርሃምን አልወደውም። አብርሃም ያንቺና ያንቺ ብቻ ነው፣ እኔ ምንም አይመለከተኝም ብላም ለየግሌ ትነግራታለች። ሌም ብድጋ አድርጋ ይኸውልሽ እኔ እኮ አብርሃምን አልፈልገውም ብይሻለሁ አይደል እንዴ ብላም ስትላትኝ እና ታዳ ምን ሆነሽ ነው ይህን ያክል ታዳ የምታስፈራርኝ ለምንድን ነው ብላ ትህትናም ጠይቃታለች። ሌም ይኸውልሽ ትህትና እንዲሁ ሳይሽ ዝም ብለሽ ታናድጅኛለሽ ብላም ትላለች። ትህትና በጣም እያዘነች ይኸውልሽ የግሌ እኔ ህይወቴን እፈልጋታለሁ፣ እንኳን አይደለም ከአንቺ ጋር እኔ ከማንም ጋር መጣላት አልፈልግም። እናም እባክሽን ተይኝ፣ ህይወቴን ልኖርበት። እኔ ያንቺ የሆነ ነገር አልደርስብሽም። ደግሞም ይኸው አብርሃም በፍጹም እኔ አላፈቅረውም፣ እንዲሁም ደግሞ አልፈልገውም። የራስሽ ብቻ ማድረግ ትችያለሽ፣ እኔን አይመለከተኝም። እኔን ግን በየጊዜው እየጠራሽ አታስፈራሪኝ፣ በቃ ተይኝ ብላ ትህትና በጣም ትማጸናታለች። ክሽን የግሌ ተይኝ በቃ እኔ ህይወቴ እረፍት ትፈልጋለች፣ ከአንቺ ጋርም ሆነ ከማንም ጋር መጣላት አልፈልግም ብላም ትላታለች። ልሽ እኔ ፍቅር ብቻ ነው የምፈልገው፣ እህትና ወንድሞቼ ገጠር ናቸው ያሉት፣ እነሱም እየጠበቁኝ ነው። ስለዚህ እባክሽን ተይኝ፣ በህይወቴ ላይ አትፈታተኝ ብላም ትላታለች። እናም በጣም እያለቀሰች እህትና ወንድሜ ቤተሰቦቼ እኔ አረብ ሀገር እያለው ነው የሚያውቁትኝ እንጂ እዚህ በፍጹም እየሰራው እንደሆነ አያውቁም። እነሱም ደግሞ አሁን በቅርብ ሰዓት ብር እንድልክላቸው እየጠበቁ ይሆናል። ይኸውልሽ በእኔ ምክንያት እናትና አባቴ እንዲሁም ሙሉ ቤተሰቦቼ በእኔ ምክንያት ተርበዋል። ከኔ በጣም ብዙ ነገር ይጠብቃሉ። እናም እኔ ቤተሰቦቼን ማስተዳደር እንጂ እዚህ ፍቅር ወይም ደግሞ ሌላ ነገር ፈልጌ አይደለም የመጣሁት። ነገሮች ሁሉ አልሳካልኝ ብለው ነው እንጂ ይኸው ቤተሰብ እንዳለ የሚያውቁትኝ አረብ ሀገር እንዳለውና እንዲሁም ደግሞ ገንዘብ እንደሚፈልጉም ነው። ምንም ሀብት ንብረታቸውን አሽጠው እንዳለ ወስደዋል። ቤተሰቦቼ ባዷቸውን ናቸው። በልጅነቱ የጠፋ ታናሽ ወንድም አለኝ እኔ የማላቀው። እናም እናቴም ሆነ አባቴ ወንድሞቼ እንዳለ የኔን እጅ ነው የሚጠብቀው፣ እባክሽን ብላም ትማጸናታለች። እናም ታላቅ ወንድሜ እዚህ ቢኖር ኖሮ እኔ ይህንን ስቃይና ፈተና አላይም ነበረ። እውነት የግሌ ልትረጅኝ ይገባዋል። የመጀመሪያ ልጅ መሆን በጣም ስቃይ ነው ብላም እያለቀሰች ትላታለች። ህይወት ገና ከልጅነቴ እየፈተነች ነው ያለች፣ እናም እባክሽ ተይኝ ብላም ትላለች። ትህትና በጣም እያለቀሰች ነበረ ለየግሌ የሁሉ ነገር የነገረቻት። የግሌ ግን ደግሞ ዝም ብላ እየሰማቻት ነበረ። ትህትና በጣም ስታለቅስ የግሌም በጣም አዝና ነበረ እያየቻትም ያለችው። ዛሬ እኔ እናንተ ጋር ስሆን ሰላም ተሰማኝና መሳቅ መጫወት ጀመርኩ እንጂ እኔ በህይወቴ ስቄም ሆነ አላቅም ተደስቼ ከሰዎች ጋር አውርቼ በፍጹም አላቅም ነበር። ሁሌም እኔ እንዳለቀስኩኝ እንዳዘንኩኝ ነው። እናም በቃ ተይኝ ብላም ትላለች። እንዲሁም የግሌ በጣም ታዝንና ወይ የኔ እናት እውነት በጣም አሳዘንሽኝ፣ በቃ አይዞሽ ሁሉም ነገር ያልፋል ብላም ትላታለች። በዛን ሰዓት ትህትና በጣም ነበረ ያለቀሰችው። የግሌ አሁን ላይ እንደዚህ ሆና ስትነግራትኝ በጣም ነበር ያዘነችው። ትህትናን የምጠላትኝም ከአብርሃም ጋር ፍቅር ይዟታል ወይም ደግሞ አብርሃም እሷን ነው የሚያፈቅር ብላም ነበረ።
ነገር ግን እሷ በፍጹም ይህን ነገር አትፈልገውም። ግን ደግሞ የግሌ የሚመስላት ነገር ይህ ሁሉ ነገር አብርሃም ጋር የሆነ ግንኙነት ያላትን ስለሚመስላት ነው። እናም የግሌ በቃ አይዞሽ ብላም ተባብላታለች። ትህትና የባስ በጣም አዘነች እና አለቀሰች። በጣም ተሰማት። ግሌም በቃ አይዞሽ የቤተሰቦች ህይወት እስኪስተካከል ድረስ እኔ ከጎንሽ አለው ባክሽን አታልክሽ ብላም ትላታለች። ይህንን በምትላት ሰዓት ነበረ ትህትና በጣም እያለቀሰች የግሌ ስታቅፋትኝ በጣም ደስ አላት። አዎ ቤተሰቦቼ ከእኔ በጣም ብዙ ነገር ይጠብቃሉ። በተለይ ደግሞ ታላቅ ወንድሜ ከጠፋም በኋላ አሁን ላይ እሱንም ለማግኘት እኔ አረብ ሀገር ሄጄ ሰርቼ ገንዘብ ልኬላቸው እሱንም ለማግኘት ይሞክራል ማለትም ይፈልጋሉ ብላም ትላለች። ይህን ስትላትኝ ከጎንሽ በቃ አለውኝ አይዞሽን ያግዝሻለሁ ባለው ነገር ብላም የግሌ ትላታለች። ትህትናም እሺ አመሰግናለሁ ከጎኔ ስላለሽ ብላም በጣም ደስ ይላታል። ግን ደግሞ እያለቀሰችም ነበረ። ትህትና መጀመሪያም ብዙ ነገር ብታደርጋትና እንዲሁም ብታሰቃያት፣ አሁን ላይ ግን አይዞች ስላለቻትና ከጎኔ ስለቆመች በጣም ደስ ብሏታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትህትና ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዤላችሁ እንዲቀርብ እናንተ ደግሞ የደወል ምልክቷን መጫናችሁን አትርሱ። ሁላችሁ እንግዲህ ቪዲዮ ላይክ ሼር በማድረጋችሁንም አትርሱ። ውድ ቤተሰቦቼ ትህትና እንግዲህ ቤተሰቦቿን አረብ ሀገር ነኝ ብላ አረብ ሀገር እየኖረች የመስለች ነገር ግን ደግሞ አዲስ አበባ ውስጥ የቤት ሰራተኛ ተቀጥራ እያለች ነገር ግን ደግሞ ወንዶች ስለሚወዷት እናም ደግሞ አሁን ላይ በተለየ ግሌ አብረሽ ፍቅረኛ የሚወደውን አንቺን ይወድሻል በማለት እንግዲህ ስታሰቃያት ነበረ። እኔ ነፍሰ ገዳይ መሆን አልፈልግም፣ እኔ አርፈሽ የማትቀመጭ ከሆነ እገልሻለሁ ስትላትም ነበር ማለት ነው። ስለዚህ በዚህ ጉዳይ ደግሞ በቃ ስለዚህ እኔ ምንም ማቀው ነገር የለም ባክሽን ተይኝ፣ እኔ ሙሉ ቤተሰቦችን የማስተዳደር ሰው ነኝ እንጂ በፍጹም እኔ እንደዚህ አይነት ነገር አልፈልግም፣ ወይም ደግሞ እኔ እንደዚህ አይነት አብረሽ ጋር ምንም አይነት ግንኙነት የለኝም ትላታለች ማለት ነው። እሷም እንግዳውስ አርፈሽ ተቀማጭ ትላታለች። እንዳለ ሙሉ ችግሯን ስትነግራት እንግዲህ ወይ አይዞሽ በቃ ብላም ነው እንግዲህ ሁሉን ነገር ቤተሰቦችሽ ህይወት እስከሚስተካከል ድረስ እኔ ከጎንሽ ነኝ አግዝሻለሁ ብላም ትላታለች። ይህም በምትላት ሰዓት እንግዲህ በጣም ነበር ደስ ያላት አቅፋስ፣ በተለይ ደግሞ ስታባብላትኝ፣ ምክንያቱም ደግሞ ፈተና ሆኖባት ነበረ። እሷ በምታሰቃያ ሰዓት እንግዲህ እዚህ ጋር እሷ ስራ ፈልጋ ነው የመጣችው። ነገር ግን ደግሞ እንግዲህ አብረሽን አፍቅረሻል ብላ ነበር ብዙ ነገር ስታረጋት። ለምንድን ነው አንቺ ቆይ ግን ወንዶች የሚወድሽ ምን ሲሆን ነው ብላም ትላለች ማለት ነው። እኔ እንደዚህ አይነት ነገር አላማ የለኝም፣ ሲጀመር ለቤተሰቦቼ ነው እንጂ የመጣሁት ለስራ ነው የመጣሁት እና እባክሽን ተይኝ፣ እኔ ከአብረሽ ጋር ምንም አይነት ነገር የማውቀው ነገር የለኝም ብላም ስትላት ነበር ማለት ነው። ይህን ነገር ደግሞ ካላቆምሽ በህይወትሽ ላይ ዋጋ ትከፍያለሽ ነበር ያለቻትኝ። ስለዚህ አስረድታትኝ ምንም ነገር እንደማታውቅና እንዲሁም ደግሞ እንደማታፈቅረው ወይም ደግሞ ምንም ነገር ከልጁ ጋር ግንኙነት እንደሌላትኝ ትነግራታለች። ግን ተረድታታለች። ለማንኛውም ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። እንግዲህ በቀጣይ ክፍል ደግሞ ይዤላችሁ የሚቀርብ ይሆናል። ስለሁላችሁም ወዳጆች